አባት ለረጅም ጊዜ ደብቀውት የነበረ ገበና። ስለዚህ እነዚህ ሰዎች እያጡ መጡ፣ ከሀብት እየወረዱ ማለት ነው። እኔ ነገሮች መስመር ማለት እንኳን አይገባኝም። ይህንን ነገር ሁሉ ነገር አመቻችቼ ወደ ውጭ ባትመጣ እኮ ይህን ያህል ሀብት አታፈራም። እንተዋወቃለን። ይህ ምንድን ነው? ሰው ጭራሽ ወደ ጸሎት ሲገባ ህይወቱ ይበላሻል ማለት ነው የጀመረችው። ህልም ማየት ጀመረች። ህልሞቿ ግን አይገቧትም። ታይና ጧት ህልም አይቼ ነበር ስትል ይጠፋባታል። ቤተሰቤ ባዕድ አምልኮ አምላክ ያልነበረም፣ ኧረ የኔ ዘር ምናምን እንደዚህ ኖ እንዳትሸወዱ። ለካ በገንዘብ ተገዝቶ እዛ ቤተሰብ ቢቀመጥ ኢንፎርሜሽን ሊክ የሚያደርገው ለዛኛው ቤተሰብ እሱ ነበረ። አባቶች ይጠራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች፣ ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። የምንገኘው በዋናው ቻናላችን ላይ ነው። እንግዲህ ለዛሬም ታሪክ ነው ወደ እናንተ የማቀርበው ከአድማጭ ተመልካች የደረሰኝን ማለት ነው። እንግዲህ የዛሬው ታሪካችን ርዕስ ቤተሰቡን ያባላው መንፈስ፣ በድህነታችን ተፋቀረን ሀብት ስናገኝ ደመኞች ሆንን ይሉናል የዛሬዎቹ ባለታሪኮች። እርግጥ ብዙዎች ቢሆኑም ዋናው ባለታሪኬ ግን አንድ ነች። የነገረችኝን ታሪክ ነው ወደ እናንተ መልሼ የማቀርበው። ምክንያቱም ትማሩበታላችሁ፣ አይናችሁን ትከፍቱበታላችሁ፣ ራሳችሁን ትመለከቱበታላችሁ ብዬ አስባለሁ። በእርግጠኝነት ይሄ ታሪክ በጣም የበርካቶች ታሪክ ይሆናል ብዬ ገምታለሁ፣ አምናለሁም። ቀጥታ ወደ ታሪኩ ነው የምወስዳችሁ። የዛሬ ባለታሪካችን ከደህና ቤተሰብ ውስጥ ነው የተወለደችው። ከደህና ቤተሰብ ስላችሁ ያው አንደርስታንድ ታደርጉኛላችሁ፣ ገንዘብ ካለው ቤተሰብ ማለት ነው። አባትየው ነጋዴ ናቸው፣ ብዙ ነገሮች አሏቸው፣ ሹፌርም ጭምር ናቸው። የሚያስተዳድሯቸው ሆቴሎች አሉ፣ ሰራተኞች ቀጥረው ፕላስ ሹፌርም ናቸው። የክፍለ ሀገር ትልልቅ መኪኖች አሏቸው፣ ቦቲ ጭምር። ስለዚህ እነሱንም እያዙ ይወጣሉ። በሹፌርም የሚያስነዷቸው ቦቲና ተሳቢ መኪናዎች አሏቸው። ስለዚህ ጥሩ ቤተሰብ ነው። እዚህ ቤተሰብ ውስጥ ባለታሪካችንን ጨምሮ 4 ልጆች አሉ። እናትና አባት ሲጨምሩ 6 ማለት ነው። እሷ የመጀመሪያ ልጅ ነች። የመጨረሻ ወንድማቸው ወንድ ነው። ያው የመጨረሻው ወንድማቸው ነው። ጥሩ ህይወት እያሉ በኋላ ግን ያልጠበቁት ዱብዳ እዚህ ቤተሰብ ላይ ይወርዳል። ይኸው ምንድነው? አባት ለረጅም ጊዜ ደብቀውት የነበረ ገበና ይፋ ይሆናል። ሌላ ቦታ ላይ ውሽማ እንዳላቸው ይደረስበታል። እናት በፍጹም ከነዚ አይነት ሰው ጋር አልኖርም አሉ ቢባሉ፣ በሽማግሌ ቢጠየቁ ምን ቢሉ በፍጹም በቃ እስከዛሬ ልጆቼን በሰላም እያሳደግኩ ነበረ፣ ከካሃዲ ጋር እምነቱን ከበላ ሰው ጋር አልኖርም አሉ። የነሳ አባት ቢገባ፣ ልጆች ቢገቡ፣ ዘመድ ቢገባ ማንንም ሊሰሙ ፈቃደኞች አላሉም። ህጋዊ ፍቺ እፈልጋለሁ አሉ። ከባላቸው ተለያዩ። ከባላቸው ሲለያዩ ግን በነገራችን ላይ ምንም አልነበራቸውም ስል አብዛኛው ንብረት በሰውየው ስም ነው። በጣም በሚገርም ሁኔታ እና የቀድሞ አንዳንድ ሁሉንም እያልኩ አይደለም፣ አንዳንድ ባሎች በጣም አምባገነኖች ከመሆናቸው የተነሳ ሴት ልጅ ቤቷ እስካልጎደለ ድረስ በሚል ሁሉን ነገር በራሳቸው ያደርጉና ከዛ እያወጡ ላስቤዛም ለምንም የሚሰጡት እነሱ ናቸው። ይሄ ሁሉንም እያልኩ አይደለም። አንዳንድ ባሎች ደግሞ እኔ አንድ ነገር በሆን፣ በተለይ ደግሞ እንደሳቸው ሹፌር የሆነ ሰው ወጥቼ ብቀር ሊቸገሩ ይችላሉ ብሎ የተወሰኑ ንብረቶችን በሚስት ስም የሚያደርጉ አሉ። አጋጣሚ ሆነው ግን የዚህ ቤተሰብ ሙሉ ንብረት ያለው በአባትየው ስም ነው። ያው ህጉ የሆነ ነገር ሀፕን ነው ያደርግ ለሁለት
ሰንጥቆ መካፈል ይቻላል ቢባልም ያ ሚስትነታቸው በህግ የተረጋገጠ ስለሆነ ከተለያዩ በኋላ ንብረት ለመካፈል ሲሯሯጡ ግን በጣም በሚገርም ሁኔታ የሰውየው ንብረት በስማቸው አልነበረም። ልጆቹ እንደዛ ነበር የሚመስላቸው። የሰውየው ንብረት እነሱ የሚኖሩበት ቤትና የተወሰነ ባንክ ያለ ገንዘብ ነበረ እና በኋላ ሲጠራ በዘመዶቻቸው፣ በእህቶቻቸው፣ በወንድሞቻቸው እና በውሽማቸው ስም ነው እና ያ ቤተሰብ ያልጠበቀው ዱብዳ ማለት ነው። ያልጠበቀው በፍጹም ጠርጥሮ አያውቁም አባታቸውን። በፍጹም እንደዚህ ንብረቱን ከራሱ አውጥቶ በእህት በወንድሞቹ በዘመዶቹ እንደገና ደግሞ በውሽማው ስም ውሽማም እንዳላቸውም ያወቁት በኋላ ነው። ስለዚህ ያሉበት ቤት ብቻ ነው። እሱም ይሸጥ ተባለ። አሁን እሱ ከተሸጠ እነዚህ ሰዎች ጎዳና ሊወጡ ነው። ተሸጠው የት ይሄዳሉ? ሰውየው ደግሞ በቃ እሱ ቤት ይሸጥና ድርሻ ይሰጠኝ የሚል ነገር አመጡ። ኋላ ሴትዮዋም ያን ነበር የፈለጉት። አይ ይሄ ከተሸጠ ምን ትሆናላችሁም ተብለው ነበረ። በፍጹም በቃ እሱ ላይ ያለኝ ንብረት ምንም ለእኔ የሚሆን ነገር አላጣም። ቤቱ ተሸጠ፣ ተካፈሉ። የሚደርሳቸውን ነገር ይዘው ወጡ። አነስተኛ ቤት ገዙ። ልጆቻቸው አባታቸው ላይ በጣም ቂም ስለያዙ እንደዚህ አይነት በደል ይፈጽማል ብለው ስላላሰቡ ሞር ደግሞ እውነታቸውን ክደው ሌላ ውሽማ እንዳላቸው ሲያረጋግጡ ንብረቶቻቸው ጠቅላላ በሌላ ስም እንዳደረጉ ሲገባቸው አባታችንን አናቅም ነበረ፣ ስለዚህ ከዚህ በኋላ አባት የለንም የሚል ውሳኔ ላይ ደርሰው ወደ እናታቸው ነው ሳይደረጉት። ስለዚህ እናታቸው ጋር መኖር ጀመሩ። የዛን ጊዜ የመጀመሪያዋ ብቻ ነበረች ሃይስኩል ተማሪ። ሌሎቹ ገና ኤሌመንታሪ ተማሪዎች ናቸው፣ ወንዱን ጨምሮ። ወንዱ የመጨረሻ ነው ብያቸዋለሁ። ባለታሪካችን ደግሞ የመጀመሪያ ልጅ ነች እና ህይወት ቀጠለ። እንደ በፊቱ ባይሆንም ኖሮ ይኖራሉ። እግዚአብሔር ተመስገን ብለው እግዚአብሔር ይመስገን ብለው ከእናታቸው ጋር ማለት ነው። እናታቸው ስራ የላቸውም፣ ያ ቤት ነው የሚውሉት። ግን በዚህ መሀል ሁሉ ይሄ ቤተሰብ በጣም ፍቅር ያለው ቤተሰብ ነው፣ በጣም የሚተሳሰብ በፊትም ጀምሮ ማለት ነው እና አባትየው ናቸው አፈንግጦ የወጡት እንጂ ሙሉ ቤተሰቡ በጣም የሚፋቀር ቤተሰብ ነው እና እነሱ እንግዲህ እስከሚያውቁት ድረስ እሷም ያለች ምንድነው ሙሉ ቤተሰቡ አባቱን ያፈቅራል። ይሄ ነገር ሀፕን ካደረገ በኋላ ነው አባታችን ላይ ጥላቻ የቋጠር ነው እንጂ ሙሉ ቤተሰቡ ማንም የመሰከረለት ነው። እናትና አባታችንም ከተለያዩ በኋላ ከእናታችን ጋር መኖር ስንጀምር ያው ፍቅራችን ነው የቀጠለው። እናም ብዙዎች ምንድነው በቤተሰቡ እስኪገረሙ ድረስ ማለት ነው። በኋላ ግን በዚህ አይነት ሁኔታ እየኖሩ ኑሮን መቋቋምን የከበዳቸው ያው ለሁለት ነው የተካፈሉት። የገዙበት ግን ያን ያህል ትልቅ የሚባል ቤት አይደለም፣ ስራ የለም እና የበፊቱ አይነት ህይወት መኖር አልቻሉም እና በፊት ከነበራቸው ህይወት ደግሞ ዝቅ ስትሉ የለመዳችሁትን ነገር ስታጡ ውስጥ ላይ የሚያሳድረውን የስነልቦና ተጽዕኖ የሚያውቀው ያውቀዋል እና በኋላ እች ልጅ ወይም ደግሞ የመጀመሪያ ባለታሪካችን የመጀመሪያዋ ልጅ የቤተሰቡ የመጀመሪያ ልጅ በዚህ መልኩ መቀጠል እንደማትችል ስላወቀች፣ አንደኛ የበታቾቿ ኤሌመንታሪዎች ናቸው ብያቸዋለሁ። እሷ ገና ሃይስኩል ተማሪ ነች። ስለዚህ በተቻላት መጣ ወይ ትምህርቷን አቁማ ስራ መጀመር እንዳለባት ይገባታል፣ ቤተሰቡን ለመርዳት ማለት ነው እና ቤቱ የሚኖርበት ቤት ብቻ አይደለም፣ ማነው የሚኖርበት ቤት ብቻ ነው፣ የሚያከራዩት ነገር የላቸውም። ለቤተሰቡም አይበቃም። ኦልሞስት ከእናታቸው ጋር እንግዲህ 4 ልጆች 5 ሆነው ነው የሚኖሩት እና የሚከራይ ነገር ዋናው ቤት አለ፣ ሰርቪስ የሚባለው ቢሆን አንድ ኪችን ነው ያለው እና ያን ምንም ማድረግ አይችሉም። ስለዚህ ስራ ከሌለ የገቢ ምንጭ የለም ማለት ነው። ስለዚህ እነዚህ ሰዎች እያጡ መጡ፣ ከሀብት እየወረዱ ማለት ነው። ለዚህ ነው ልጅቷ ሀሳቧን የቀየረችው። ለእናቷ ስታማክር በፍጹም እንደምንም እየተቸገርን ትምህርትሽን ትጨርሻለሽ እንጂ በጣም መስራት ጀምሪም። ስለዚህ እናቷ በጣም ስለጸኑ እች ልጅ እንደምንም ብላ እየወደቁም እየተነሱም ሄዳ አባቷንም በግድም እያስጨነቀችም የተወሰነ ገንዘብ እየተቀበለች የመጣችም ከተለያዩ በኋላ ማለት ነው። ምክንያቱም ባንክ ያለው ገንዘብ እንኳን የጋራ ድርሻ ይሰጥ ሲባል ባንክ ያለውን ገንዘብ ብዙ አልነበረም። ሰውየው መጀመሪያውኑ የሰሩት አሳይመንት ነበር ነው የሚሉት እነሱ። አንድ ቀን ይሄ ነገር ሊያጋጥማቸው እንደሚችል በቃ ሁሉ ነገር ቦታ ሲይዘዋል። ስለዚህ ያቺ ገንዘብ ደግሞ መታ የተወሰነ ነገር ላይ ነው ያለችው፣ ታልቃለች።
ባንክም የነበረችው ገንዘብ አብዛኛውን በስማቸው የነበረውን ገንዘብ አውጥተው እንደነገርኳቸው ልክ እንደ ንብረቶቹ ሁሉ በሌላ ሰው ስም አድርገውታል። ኤኒዌይ እንደምንም እች ልጅ እየወደቀችም እየተነሳች ምንም ያለችም 12ኛ ክፍል ማትሪክ ትፈተናለች። እንደጠበቀችው ውጤት አልመጣላትም። ከዛ እንደምንም በሰው በጓደኞቿ ተፈላልጎላት መርካቶ ልብስ ቤት ገባች፣ ተቀጥራ ማለት ነው። እንደ ሴልስ ማለት ቆሞ የሚሸጡ ልጆች አሉ አይደለ? እንደዛ ማለት ነው። በቃ በዛ ቤተሰቧን እየረዳች እየደጎመች የበታቾቿን የትምህርት ቤቶቻቸውን እየሸፈነች ህይወት ቀጠለ። ያም ሆኖ ግን ፍቅራቸው በጣም ብዙዎችን ያስገርም ነበር። እንዴ እናንተ ከእናንተ የተሻለ ሀብት ያላቸው ሰዎች ኦፍኮርስ የሀብታም ልጆች እንደነበሩ ይታወቃል። አሁን ግን ያሉበትም ህይወት ደግሞ ይታወቃል። እና ከዛ ህይወት ወርዳችሁ አሁን አብዛኛው ነገር ተበላሽቶባቸዋል እና እንደዛ መሆናችሁ ግን ሁሌ ሳቂታዎች፣ ሁሌ ደስተኞች ናቸው፣ ሁሌ ጨዋታ ቤታችሁ አለ ሲባሉ ደስታ በሀብት አይለካም ነበር መልሳቸው። በዛ አይነት ሁኔታ ነገሮች ቀጠሉ። ይህች ልጅ ልብስ ቤት ተቀጥራለች ብያችኋለሁ። ልክ ልብስ ቤት በተቀጠረች በ6ኛ ወር ላይ የቀጠራት ልጅ ለፍቅረኝነት ይጠይቃታል። ያሰበችው ጥያቄ ስላልነበረ ፍቃደኛ አልሆነችም። ከዛ ሁሌ በቃ እንደዛ ከሆነ የምታስጨንቀኝ ከሆነ ስራውን ለቅቄ ሁሉ ሊሄድ እችላለሁ፣ እኔ ልሰራ ነው እንጂ ወንድ አምሮኝ አይደለም የመጣሁት የሚል የውስጥ ብሶቷም ስላለ ማለት ነው። እንደዛ ማለት ፈልጌ አይደለም አለ። ተወ። ስለዚህ ዝም ብላ ስራውን መስራት ጀመረች። ይሄ በሆነ ግን በአንድ ዓመት ከምናምን ላይ እንደገና ያንኑ ጥያቄ እያለሰለሰም እያባበለም እያዋዛም እንደገና መጠየቅ ጀመረና ልጁ የምር አፍቅሯታል። እሷ ደግሞ አባቷ የሰሩትን በደል ስለምታውቅ ወንዶች ሁሉ የሚታመኑ አይደሉም የሚል ድምዳሜ ላይ ደርሳለች። ያ ተጽዕኖ ስላሳደረባት ማለት ነው። እና በዛ አይነት ታቀጠሉ። ያ ልጅ እየጠየቃትም እንግዲህ ከቀጠራት ከ6 ወር በኋላ ማለት ነው 2 ዓመት ከ2 ወር አካባቢ ላይ ሲሆን በቃ ብዙ ነገር አጠናች። አየችው። ጨዋ ልጅ ነው፣ ሱስ የለበትም፣ የቤተክርስቲያን ልጅ ነው፣ ስራውና ስራውን ብቻ ነው። ስታጣራ ምንም አይነት የፍቅር ግንኙነት ከማንም ጋር የለውም። ስለዚህ መልካም ሰው ነው እና ጥያቄውን አርፍዳሚውን ተቀበለች። እውነትም ስታዩ የቆየ ስትሄድ ምንም የሚለወጥ ልጅ አይደለም። በጣም ጨዋ ነው። በጊዜ ሱቁን እንትን ይላል፣ እሷን ይሸኛታል። ከዛ ወደ ቤቱ ይገባል። ቤት ገብቶ እንደሚደውላት በቃ ቤት ገብቻለሁ አይነት ነገር ማለት ነው። እና እውነትም ስታየው መልካም ሰው ነው አገኘችው። በቃ የፍቅር ምርጫዋ የተሳሳተ እንዳልሆነ እርግጠኛ ሆነች። ከዛ በኋላ እንደውም እሱ ምን ጥያቄ ያመጣ፣ ልጆቹ እየተማሩ ነው አይደል? የዛን ጊዜ ደግሞ ሀፍ ታይም ነው የሚማሩት፣ ወይ ጠዋት ወይ ከሰዓት ነው። እና በፈረቃ ለምን መጥቶ አይሰሩም? ደስ ነው ያላት። አይ አንተን ከማስጨነቅ ብዬ ነው እንጂ በዛ ላይ ሌላ ቦታ ላይ ብራንች ጫማ ቤት አለው፣ እዛ ሰራተኞች ቀጥሮ ያሰራል። ስለዚህ እነዚህ ልጆች ግማሽ ቀን ይማራሉ፣ ግማሽ ቀን ባላቸው ሰዓት እሱ ጋር ሄደው የሚችሉትን ስራ ይሰራሉ። እንዲህ እያለ ህይወት ቀጠለ። ስለዚህ ሁሉም ኢንካም ጀነሬት ማድረግ ጀመሩ ማለት ነው። በቃ እናታቸውን እየረዱ እርስ በርስ እየተረጋገፉ ህይወት ቀጠለ። ልጆች ሄዱ ሃይስኩል ገቡ። ሃይስኩልም ሲገቡ ያው ግማሽ ቀን እሱ ጋር ነው የሚውሉት። እንዲህ እየተባለ እንግዲህ ሃይስኩልንም እነሱም ጨረሱ። ያው ኢትዮጵያ ውስጥ ይገባቸዋል ትርጉሙ። ያው ትምህርት አያልቅም። ነገር ግን 12ኛ ክፍል ተፈትናችሁ ውጤትም መጣም አልመጣ ሜክ ኖ ሪፈረንስ እዚህ ሀገር ይታወቃል። ልክ 12ኛ ክፍል ሲፈተኑ ከተፈተኑበት ጊዜ ጀምሮ ደግሞ ሙሉ ቀድመው አልጀመሩ። ሱቅ ውስጥ ወንድምየው ጫማ ቤት ነው፣ ሴቶቹ እዛው ልብስ ቤት ማለት ነው እህታቸው ጋር። በዚህ አይነት ሁኔታ ህይወት ይቀጥላል። በኋላ ይሄ ልጅ በቃ በጣም እየወደዳት ስለመጣ በባህሪዋም በሁሉ ነገሯ፣ በነገራችን ላይ እሷም ከዛ በፊት ሌላ ጓደኛ አልነበራትም፣ እሱም አልነበረው። ስለዚህ ለምን ፕሮፖዝ አላደርግም የጋብቻ ጥያቄ ላቅርብ አለ። ፈቃደኛ ነው ያለች። ሽማግሌ ላክ ተባለ። ሽማግሌ ላከ። እናት እምቢ አላሉም። ከዚህ በፊትም ያው አንዳንድ ፍንጭ ትሰጣቸው ስለነበረ፣ ስለዚህ እነዚህ ልጆች የቃል ኪዳን ቀለበት አሰሩ ማለት ነው። ጋብቻውን ወደፊት እናደርገዋለን ብለው የቃል ኪዳን ቀለበት። በዚህ መሃል እንዲህ እየኖሩ እያሉ እሱ ዲቪ ይሞላል፣ ባለልብስ ቤቱ ማለት ነው። ባለታሪካችን ፍቅረኛ አሁን የቃል ኪዳን ቀለበት ያሰረላት ሰው። ያው እግዚአብሔር አንዳንድ ጊዜ በነገራችን ላይ ቀና ልብ ቢኖራቸው እንጂ ታሪክን ኮምፕሊትሊ ይቀይራል።
እኔ በዚህ በጣም 100% አምናለሁ። በቅርብም ብዙ ያየኋቸው ነገሮች ስላሉና ብዙዎቻችን ስለምንቸኩል እንጂ የማንቸኩል ቢሆን የሁሉንም ህይወት አምላክ መቀየር አያቅተውም። ከፍርስራሽ አለት ውስጥ አውጥቶ ሰው ያደርጋል። የት ነበርክ የማይባል ጭራሽ ሰዎች አይን ውስጥ የማይሞላ ሰው እግዚአብሔር እስከፈቀደ ድረስ ተነስቶ ግርማ ሞገስ ያለው ብዙዎች የሚሰግዱለት አይነት ሰው ይሆናል። እግዚአብሔር ተአምር የሰራለት ሰው በላዩ ላይ ተአምር የሰራበት ሰው ትላንትና ማንም የማያስታውሰው ሰው ነገ ተብሎ ዝቅ የሚባልለት ሰው ይሆናልና ይሄንን አትጠራጠሩ። ይሄንን በፍጹም አትጠራጠሩ። እግዚአብሔር ታሪክ ይቀይራል እና ከዛ በኋላ ምንድነው ዲቪ ደረሳቸው። አላመኑ። ቀድሞ እሱ ሄደ። እስከዛ እሷ ማስተዳደር ጀመረች። ወንድሟ ጫማ ቤት ከሌሎቹ ጋር ይሰራል። እህቶቿ እሷ ጋር ጀምሯል። እሱ ቀድሞ ሄደ። ነገሮችን እዛ አመቻቸና ለእሷ ፕሮሰስ ጀመረላት። ከዚ በኋላ እሷም ሄደች። ስለዚህ አሁን ህይወት ደግሞ እንደገና መቀየር ጀመረ ማለት ነው። መጀመሪያ ሀብታም ልጆች ነበሩ። የነገርኳችሁ ታሪክ ተፈጸመ። ከዛ በኋላ ደግሞ እግዚአብሔር ህይወት ቀየረና ደግሞ እንደዚህ አይነት ፍቅረኛ አገናኛት። እሱ ሄደ፣ ተከተለችው ከፕሮሰስ በኋላ ማለት ነው። እና እዛ እየሰሩ እንግዲህ ቀስ በቀስ በነገራችን ላይ እሱ ብቸኛ ልጅ ነው። ለእናት ለአባቱ ወንድም እህቶች የሉትም። ስለዚህ ሙሉ ጊዜውን ይሰጥ የነበረው ለእናትና ለአባቱ ነበር። እናትና አባቱ እድሜያቸው የገፋ ቢሆንም አሉ፣ እነሱን ይረዳል። እህትና ወንድም የለውም። አሁን ፍቅረኛ አግኝቷል። ያው ባለትዳር ማነው ሚስቱ የነገ ሚስቱ ማለት ቃል ኪዳን ነው። የቃል ኪዳን ቀለበት ነው ያሰሩት። ጋብቻውን ወደፊት ሰርጉን እንፈጽማለን ብለው እግዚአብሔር በዚህ መሀል ላይ ይህንን እድል አመጣ። አሜሪካ ሄዱ። አሜሪካ ያሉ የተወሰነ ጊዜ ከቆዩ በኋላ ሰርጋቸውን ደገሱ። ያው ከዚህ ቤተሰብ መሄድ ስላልቻለ እዛው ምጥን ባለ ጋብቻ ትዳር ተመሰረተ ማለት ነው ሰው ሀገር ውስጥ። ከዛ በኋላ ነው እንግዲህ እንደምንም እሱም የተጋ እሷም እየተጋች ቀስ በቀስ እህቶቿን ማውጣት ጀመረች። ሁለቷ እህቶቿ ወጡ፣ ተሳክቶላቸው። መጨረሻ ላይ ትንሽ ያስቸገረው የወንዱ ነበር። የወንዱም አለቀለት፣ ወጣ። ስለዚህ ሁሉም ቤተሰብ አሜሪካ ገባ ማለት ነው። በጣም በሚገርም ሁኔታ እዛ እየኖሩ እናታቸው ብቻ ናቸው እዚህ ያሉት። ያው ሰራተኛ ተቀጠረላቸው። ሀብት ማፍራት ጀመሩ ማለት ነው። ስለዚህ የአባታቸው ቂም ስለነበረባቸው ልጆቹ እንደምንም እየቸክለው መስራት ጀመሩ። ወንዱም ሶስቱም ሴቶች ባለታሪካችንን ጨምሮ ሁለቱ አመቶቿ ማለት ነው። ስለዚህ የሚያገኙትን ገንዘብ ማጠራቀም ጀመሩ። ያጠራቀሙ ልክ ገንዘቡ ተጠራቅሞ ሲመጣ ያው የሁሉም አንድ ላይ ያጋጩ ማለት ነው። አሜሪካ በገቡ 4ኛ ዓመት ላይ ለእናታቸው ለጊዜው ስሙን አልጠቅስም፣ ስሙን ከጠቀስክ እኛ መሆናችን ይታወቃል፣ ቤተሰባችን መሆን ይታወቃልና ስሙን አትጠቅሰው ነው ያለችኝ። ብቻ አዲስ አበባ ውስጥ የሚታወቅ መንደር ውስጥ G+3 ቤት ሰሩ። በጣም ቆንጆ ቤት ማለት ነው። እና እናት እዛ መኖር ጀመሩ። ሰራተኛ ተቀጥሮላቸው ባልየው ያሳመሟቸው ልጆቻቸው ካሷቸው ማለት ነው። እና በዛ አይነት ሁኔታ ህይወት ቀጠለ። በኋላ ግን እናታመሙ እና ምንድነው ብያት ነበረ እና የእናት ህመም በኋላ ብዙ አይነት ስኳር፣ ደም ግፊቱ ምናምን በኋላ መጣ። እንግዲህ ብስጭቱ ሊሆን ይችላል ብዬ ነው የማስበው። ያው ከአባትየው ጋር አባትየው ያሳድሩባቸው ተጽዕኖ ነግሬያቸዋለሁ። ስለዚህ ያ ነገር እያሰላሰሉ ሊሆን ይችላል። ስኳርና ደም ግፊት መጣ። በኋላ ሁለቱም ኩላሊታቸው ፌል ሆነ የሚል ነገር ነው የተነገራቸው። ብዙ ተሞክሮላቸዋል። ዳያሊሲስ አድርገዋል። እንደውም ተመሳሳይ ምንድነው ኩላሊት እየተፈለገ እያለ ለንቅለ ተከላው በዚህ መሀል ነው እንግዲህ እናት ያረፉት ማለት ነው። እናት ሲያርፉ ልጆቹ መጡ፣ የእናታቸውን አርማ ወጡ፣ ተመልሰው ሄዱ አሜሪካ። ህይወት ግን ቀጠለ። ስለዚህ ይሄኛው ቤት ምን ሆነ? በጣም በቅርብ የሚታወቅ የነሱ ዘመድ አለ። የእናትየው የባለታሪካችን
እናት ወንድም ማለት ነው። በጣም ነው የሚወዱት አጎታቸው፣ በጣም ነው የሚወዱት። ስለዚህ በቃ እሱ ለምን የኪራይ ቤት ውስጥ ከሚኖር እዛ ቤት ውስጥ እየጠበቀ ይኑር በሚል ቤተሰቡ ይስማማና እሱ እዛ ቤት ውስጥ መኖር ይጀምራል። ህይወታውንም ቀጠለ ማለት ነው። እንግዲህ የሰው ሀገር ሄደዋል። የተለያየ ስቴት ነው የሚኖሩት። ሁሉም የራሱን ህይወት መምራት ቀጥሏል። በዚህ መሃል ነው እንግዲህ ችግር የተፈጠረው። እንዴት እንደሚፋቀር ቤተሰብ እንደሆነ ነግሬያቸዋለሁ። እና ይሄ ቤት ሲሰራ በነገራችን ላይ ሁሉም ያቅማቸውን እኩል ሼር እያደረጉ ነው የሰሩት። አንድ ሰው ብቻ አይደለም የሰራው። በኋላ ግን ወንድምየው የመጨረሻ ወንድማቸው ቤቱ ላይ ነው ይገባኛል የሚል ነገር አመጣ። መበጥበጥ ጀመረ። ሌላ ምንድነው ሲባል እነሱ ካወጡት የበለጠ ቤት ያንን ብር የበለጠ ብር ያንን ቤት ለመስራት እኔ አውጥቻለሁ። ስለዚህ ግምቱ ይነገረኝና በነገራችን ላይ እንግዲህ የህይወት ዕጣ ፈንታም የቱ ጋር እንደሚጠላቸው አይታወቅም። እና እዛ ሲሰሩ ሁሉም ይሰራሉ፣ ሁሉም የራሱን ኢንካም ያገኛል። ግን እዛ ከወጡ በኋላ ደግሞ በጣም ሰክሰስፉል የሆነ ወንድማቸው ነው እና እሱ እዛ ሄዶ እዚህም እያለ ቀልጣፋ ላይ ስለነበረ ሀብታም ሆነ፣ ከሌሎቹ የተሻለ ኢንካም ኖረው ማለት ነው። እና ስለዚህ ያ የፈጠረበት ነገር ሊኖር ይችላል እንግዲህ። ስለዚህ ምንድን ነው ያለው? የቤቱ ግምት ይውጣና የቤቱን ግምት ሰጥቻቸው ቤቱ ለእኔ ተውልኝ ነው። እነሱ ደግሞ ሁላችንም እኩል ነው የሰራ ነው፣ ለእናታችን ነበር፣ እግዚአብሔር አልፈቀደም፣ ስለዚህ አይሆንም የሚል አቋም ላይ ደረሱ። በቃ እንደውም የእናታችን መታሰቢያ ይሆናል፣ ስለዚህ አይሸጥምም፣ ግምቱን ማንሰጥም፣ ብቻ ነው የምትወርስበት ምክንያት የለም። በዚህ ኃይለኛ ብጥብጥ ተነሳ። ጠይቂያት ነበር ሪሊ እሱ እንደሚለው ከእናንተ ካወጣችሁት ገንዘብ የበለጠ ነው ወይ ያወጣው ብያት ነበር። ኦፍኮርስ ሁላችንም አውጥተናል፣ ግን በጣም የተጋነነ ባይሆንም ከሌሎቻችን በርከት ያለ ገንዘብ ግን ያወጣው እሱ ነው። ያንን ቢያወጣም ግን እንደዚህ አይነት አቋም ላይ ይደርሳል የሚል ግምት አልነበረም ነው ያለችው። ከዛ በቃ ተባለ ምንም ሊስማሙ፣ በሽማግሌ ተባለ ምንም ሊስማሙ አልቻሉም። ምንም ልጆቹ የእናታችን ቅርስ ነው መሸጥ የለበትም ነው። እሱ ደግሞ የማይሸጥ ከሆነ እኔ ግምቱን ልስጣችሁና የቤቱን ግምት ቤቱን እኔ ላስቀረው ነው። በዛም አልተስማሙም፣ እልህ ስለያዛቸው። አንተ ማነህ? ያው ደግሞ የመጨረሻ ልጅ ነው ብያቸዋለሁ። እና እንግዲህ አንዳንዴ በሀብት ስትበላለጡ አንዳንዱ ሰው አረን ነው ጭንቅላቱ ምን እንደሚያስብ እግዚአብሔርን እያመሰገነ በዛ አይነት ሁኔታ ውስጥ በፍቅር ያለፉ ወንድሞችን እህቶችን መርዳት ሲገባው ይሄ ሰልፊሽነት እኔነት ስሜት ሲጸናወተው እንደዚህ አይነት ነገር ነው የሚፈጠረው። እና በዛ ማስቸገር ጀመረ። እዚህም ከመጡ በኋላ በነገራችን ላይ የእናታቸው 40ም ጊዜ መጥተዋል፣ 80ም ጊዜ መጥተዋል። በዛም ጊዜ እንግዲህ ሽማግሌዎች ተሰብስበው ለማስታረቅ ሞክረው ነበር። እኔ አንተ ምን ሆነህ ነው? የድሮ ህይወታችሁን አታስታውስም ወይ? ብዙ ነገሮች አሉት። ምንም ልጁ በቃ መስሚያው ድፍን ነው የሆነው። ምንም በቃ አልሰማችሁም ነው ያላቸው። የበለጠ የተጋባቸው የመጀመሪያዋ ልጅ ነች እንዴ። እኔ ነገሮች መስመር ማለት እንኳን አይገባኝም። ይህንን ነገር ሁሉ ነገር አመቻችቼ ወደ ውጭ ባትመጣ ነው እኮ ይህን ያህል ሀብት አታፈራም። እንተዋወቃለን፣ እግዚአብሔር ይመስገን ብለህ በፍቅር ከእህቶች ጋር መኖር ሲገባ እንዴት እንደዚህ አይነት ነገር ታመጣለህ? ስለዚህ ጭራሽ ልጁ ኦድ ሆነ ማለት ነው። ከእህቶቹም ተለይቶ ቢባል ቢሰራ እንደነገርኳችሁ ማንንም ሊሰማ ፈቃደኛ አልሆነም። በዚህ መሀል ነው እንግዲህ እቺ የመጀመሪያዋ ልጅ ያልኳችሁ ባለታሪካችን የሆነ ነገር መጠርጠር ጀመረች እና ወንድሟን እስከምታውቀው ድረስ ደግ ነው እዚህ ያለ ከቤተሰቡ የበለጠ እንደውም ልበሩሩ እሱ እንደሆነ ነው የምታውቀው። አሜሪካ ከሄደ በኋላ ግን ምንድነው የለወጠው የሚል ነገር ነው ያመጣችው። ከዛ በኋላ እንደውም እህቶቹን ጠምዶ ያዘ። አይናችሁ ላፈር አላቸው። በፊት በተወሰነ ጊዜ በዓለም ሲሆን በቃ መበታተን የለብንም ያለነው እኛ ነን ብለው ረጅም ርቀትም ቢሆን እየነዱ አንዱ ቤት በበዓል ምንድነው ፈረቃ ይዘው ነበር የሚገናኙ፣ በዓልን አብረው ነበር የሚያሳልፉት። ከዛ በኋላ ግን አንዳቸው ማየት አልፈልግም ነው ያላቸው። ከውስጡ አውጥቶ ነው የጣላቸው። እና ይህንን ነገር ትልቅ እህትየው ልትቀበሉ አልቻለችም። ታናናሾቿ በቃ ተይው፣ እሱ እንደዚህ እብሪት ካለው ተይው። ትልቋ ደግሞ ያው ኃላፊነትም አለ። የመጀመሪያ ልጅ ነች። ኃላፊነት የወሰደችው እሷ ነች። ያሳደገቻቸው እሷ ነች። ያስተማረቻቸው እሷ ነች። ስለዚህ ይህ የእናትነት ባህሪውም ስላለ
ውስጧን ሊቆርጥላት አልቻለም፣ ብትናደድበትም ማለት ነው። እና የሆነ ነገር መጠራጠር ጀመረች። በፍጹም ወንድሜን አውቀዋለሁ፣ ወንድሜ እህቶቹን እንዲጠላ ያደረገው በእኛ አይጨክንም ነው ያለችው። እንኳን እንደዚህ ሊጨክንብን ይቅርና የሆነ ቦታ ላይ እንኳን ሄደን ካመሸን በቃ እንደ ሴት እያለቀሰ ነው የሚጠብቀን። እንደዛ የነበረ እህቶቹን ለአንድ አፍታ ካላየ የማያስችለው ወንድም በምንም ታምር እንደዚህ አይቀየርም። የሆነ የቀየረው ነገርም አለ ብላ ነው ያመነችው። እና እንደውም ትለው ነበረ ስትነግረኝ፣ ግዴለህም እሺ፣ ይሄ የቤቱን ጉዳይ ሌላ ጊዜ ዲስከስ እናደርጋለን፣ ግን ግዴለህም እስኪ ለመጸለይ ሞክር፣ እንዲህ አይነት ቦታ ሂድ፣ መንፈሳዊ ቦታ ላይ ሂድ፣ በፍጹም አንተን አውቅሃለሁ፣ አንተ ዝም ብለህ አትቀየርም። እና ይስቅባት ያሾፍባት ነበረ። ከዛ በኋላ ስትሰማ እንደውም በቃ የማይሆን ነገር ሁሉ መግባት ጀመረ። ኦፍኮርስ ጥሩ ኢንካም አለው ነው ያለችኝ፣ ጥሩ ገንዘብ ያገኛል። ከዛ በኋላ ግን ወደ መዝናናቱ፣ ገንዘብ ወደ ማጥፋቱ ምናምን ሲመጣ ይህን ሁሉ ትሰማለች። የተለያየ ስቴት ነው ያሉት። ይሄ ነገር ደግሞ የበለጠ ስጋት ላይ ጣላት እና እዚህ ያሉ የቤተሰቦቻቸው የንስሐ አባት አሉ። እሳቸውን አማከረቻቸው። እንዲህ ስትላቸው አይ እሱ ፈቃደኛ ካልሆነና እዚህ ካልመጣ እንዴት ምን ማድረግ እንችላለን? ያንን ብትለው እሱ ፈቃደኛ ሊሆን አልቻለም። ሰው ልክ የእናትየው ሞት ዓመት የሚከበር ጊዜ ሁሉም መጡ። ሁሉም ሲመጡ እሱ መጥቶ ነበር። አሁንም ተሞከረ። ሊገስጹትም ሞከሩት። ከቤቱም ውጭ በቃ አንተ እንደዚህ እና ነገሮችን እንሰማለን እና ለምን አትስተካከልም የሚለውን ነገር ሲነግሩት የበለጠ እንደውም ፊጋ ሆና ነው ያለችው። ለምንድነው ሚስጥሬን አውጥታችሁ ትናገራላችሁ? እኔ ብጠጣ፣ እኔ ብሰክር፣ እኔ የፈለኩት ነገር ባድርግ ምን አገባችሁ? በገንዘቤ ነው ምናምን አይነት ነገር ማለት ነው። ስለዚህ በዚህ ልጅ በኩል ምንም ነገር ሊቀየር እንደማይችል ስታቅ እሷ በራሷ መንገድ መሄድ እንዳለባት ነው የገባት። ስለዚህ ምን ሊሆን ይችላል? ቤተሰቡን የሚያራርቅ ነገር። አሁን በራሷ መንገድ ከባሏም ጋር ብዙ አወሩ። በፊት እዚህ ልብስ ቤት ነበረው ያልኳቸው ባሏ መጀመሪያ ፍቅረኛ፣ ከእሱም ጋር ብዙ ነገር አወሩ። እሱም የቤተክርስቲያን ላይ ስለነበረ በፍጹም ቤተሰብ ውስጥ የሆነ ነገር ሀፕን ካላደረገ በስተቀር በፍጹም እኔ ልጁን አውቀዋለሁ፣ እኔም ጋር ኦፍኮርስ እሱም ጫማ ቤት ሰርቷል፣ በፍጹም እሱ እንደዚህ ሊለወጥ አይችልም የሚል ነገር ላይ ነው የደረሱት። እና ያ ልጅ ፈቃደኛ ቢሆን ኖሮ እዚህ አምጥተው ጸበል የሚያስጠምቁ ምንም ቢሆን የሆነ የጠረጠሩትን ነገር በኋላ ግን ግድ የለም አንቺ በራስሽ መንገድ በርቺ ተባለች። ስለዚህ እሱም ባሏም ያው የቤተክርስቲያን ልጅ ስለነበረ እየጸለዩ እየቀጠቀጡ እየጾሙ እግዚአብሔርን መለመን ጀመሩ። ያንን ሲያደርጉ ይች ልጅ ባለታሪካችን የበለጠ እየከበዳት መጣ። እናም መልካም ህይወቷ እየተበላሸ በፍጹም ከባለቤቷ ጋር ተጨቃጭቃ ማትቀር ከባለቤቷ ጋር እየተጨቃጨቀች እና በቃ ይከሰታል ብላ የማትጠብቀው ነገር በህይወቷ ላይ እየተከሰተ መጣ። እሱም ብቻም አይደለም፣ ረጅም ጊዜ ሞከሩ፣ ልጅ መውለድ አልቻሉም። እነዚህ ነገሮች ሁሉ ተደራርበው የበለጠ ግራ አጋባት። ልጅ አልወለዱም። ከባለቤቷ ጋር መነጋገር ጀመረች፣ በማይጋጭ ነገር ግን ጸሎት ህይወት ላይ የበረቱ ነው። እዚህም እያሉ ጎበዜ ስለነበሩ ማለት ነው። ባለቤቷ የቤተክርስቲያን ላይ ስለነበረ ግን መወር ወደ መንፈሳዊ ውጊያው ወይም ደግሞ ይሄ ወደ ጸሎቱ ወደ ስግደቱ ምናምን ሲመጡ የበለጠ ህይወታቸው ምዘረብል እየሆነ መጣ። ይህ ምንድን ነው? ሰው ጭራሽ ወደ ጸሎት ሲገባ ህይወቱ ይበላሻል ማለት ነው የጀመረችው። ከዛ አንድ ቀን በጣም በሚገርም ሁኔታ አለች። እንግዲህ የመጀመሪያው ፍንጭ የታየው እንደ ልማዳችን ጸሎት ቤት እየጸለየን እያለን ዞረብኝ ነው ያለችኝ። የመጀመሪያውን ቀን ነው የምላቸው። ዞረብኝ፣ አጦለወለኝ። በቃ እንዳለ መጸለያ የሚሰግዱበት ምንጣፍ ላይ ነው የጣላት። ከዛ ባሏ ደነገጠ። ተሯሩጦ ቤት ጸበል አይጠፋም፣ ጸለምቶ ምናምን አድርገላት። የዛን ቀን በዛ አለፈ። አሁን ራሷ መጠራጠር ጀመረች እና ህልም ማየት ጀመረች። ህልሞቿ ግን አይገቧትም። ታይና ጧት ህልም አይቼ ነበር ስትል ይጠፋባታል። ምንም ልታስታውስ አትችልም።
ብዙ አይነት ሁኔታ ነገሮች እየቀጠሉ ሄዱ። በኋላ ግን አንድ ቀን እኛ ከምንኖርበት በስንት ማይል ርቀት ላይ ነው ያለችኝ ቤተክርስቲያን አለ። እሁድ ቀን ነው። እዛ ሄደው ተሳልመው መጥተው ቤት ቁርስ በላልተን ነው ያለችኝ። ቁርስ በላልተን እየተጫወትን እያለ በቃ የሆነ ነገር ሲወራኝ ይታወቀኛል። ከዛ ወዲያ የሆነውን ነገር አላውቅም ነው ያለችው። ከዛ የሆነውን ነገር አላውቅም። ስትነሳ በጸበል ልብሷ በስብሷል እንዳልነበረ በቃ ሌላ ማንነት ውስጥ ገብታለች። እና ምንድን ነው የሆንኩት ብላ ባለቤቷን ጠየቀችው። ነገራት። ስጮህ ነበር ነው ያላት። ለካ ምንም ነገር አያውቁም እንጂ እነዚህ ልጆች ከዚህ በፊትም ምንም ያዩት ነገር የለም እንጂ እናትየው ሀገራቸውን ነግራኛለች። ስለዚህ ከቅድሚያት ይዘውት የመጡት እሳቸው አያምልኩት እንጂ ባዕድ አምልኮ ነበረ። ክፍለ ሀገርም እያሉ ማለት ነው። ያ አለ ያው መንፈሱ እሷ ጸበል ስትጠመቅ የነገራት ማለት ላይ ለፈለፈው ማለት ነው። በአባትየውን በኩል የሚመጣ የባዕድ አምልኮ አለ። ስለዚህ በሁለቱም በኩል ማለት ነው፣ ከእናትም ከአባትም። አንድ ቀን ግን ሲያድጉ ምንም ነገር አይቶ አያውቁም። ለዚህም ነው አንዳንዴ መምህራኖችም ሲያስተምሩ በውስጣችሁ አድፍቶ እድሜ ልኩን አብሮ ከኖረ በኋላ የሆነ ሰዓት ላይ የሚገለጥበትን ሰዓት ላይ አታውቁም። ስለዚህ በመንፈሳዊ ሕይወት መትጋት አለባቸው የሚሉትም ለዛ ነው። እና አሁን አንዶቻችን ልብስ ለብሰን እየበላን እየጠጣን እየተማርን እየሰራን ስንኖር ነፃ የሆነን ይመስለናል። አይደለንም። ምናልባት የመዳን ቀናችን ምናልባት ላያችን ላይ ያለው ነገር የመጋለጥ ቀኑ ዛሬ ስላልሆነ ሊሆን ይችላል እንጂ አብዛኞቻችን ነፃ አይደለንም። እንደውም ሁሌ አነሳዋለሁ። በአንድ ወቅት መልአከ መንክራት ግርማ ወንድሙ ሲናገሩ ሰምቻለሁ። አንድ ትምህርት ሲያስተምሩ እኔ የሚችል ሰው ጸጋው ያለው ሰው ስለሌለ እንደው የበቃ ሰው ስለሌለ ነው እንጂ እኔም አለብኝ ኑና አስወጡልኝ ብለዋል እኮ። ስለዚህ ምንም ነገር የለብኝም፣ ቤተሰቤ ባዕድ አምልኮ አምላክ ያልነበረም፣ ኧረ የኔ ዘር ምናምን እንደዚህ ኖ እንዳትሸወዱ። የቱ ጋር ምን እንደሚፈጠር አታውቁም። ስለዚህ ከዚህ ቤተሰቡ ስለካ በእናትም በአባትም የመጣ ባዕድ አምልኮ አለ። አንድ እሱ ነው። ሁለተኛ የእነዚህን ልጆች ፍቅር፣ የእነዚህን ልጆች ተስማምቶ መኖር እዚህም እያሉ አዲስ አበባ እያሉ የማይወዱ ሰዎች ሞር የአባታቸው ወገኖች ከዛ በኋላ በየጊዜው የእነዚህን ልጆች እንቅስቃሴ ይከታተሉ ነበር፣ የአባትየው ወገኖች። ምክንያቱም የአባትየው ወገኖች ነግሬያቸዋለሁ፣ አባት በወገኖቻቸው በዘመዶቻቸው ስም ነው ንብረት ያደረጉት። ስለዚህ ከዕለታት አንድ ቀን መጥተው ይጠይቁናል የሚል ፍራቻ ስላላቸው ለካ እነሱ መጎንጎን የጀመሩት ቆይተው ነው፣ በፊት ጀምሮ ነው። በቃ መጥተው እንዳይጋሩ፣ መጥተው አባታቸውን እንዳይጠይቁ፣ መጥተው ያንን ሁሉ ንብረት የት አደረስከው እንዳይሉ ስራ መስራት የጀመሩት ቆይተዋል። ማወር ደግሞ አክቲቭ የሆኑት ልጆች ላይ ነው ትኩረት የተደረገው። ስለዚህ ቤት መስራታቸው ታውቋል፣ አሜሪካ መግባታቸው ታውቋል፣ እያንዳንዱ እንቅስቃሴያቸው ይታወቃል በሰሚ። ለዚህም ነው አድራሻችሁን አትጠቆሙ፣ ታሪካችሁን አትናገሩ፣ ያለባችሁበት እንቅስቃሴ አይታወቅ የሚባለው ለዚህ ነው። ማን መቼ እንደሚከታተላችሁ ስለማይታወቅ ማለት ነው። እና እነዛ ሰዎች አባት ገንዘብ በስማቸው ቦቴ በስማቸው ንብረት በስማቸው ያስቀምጡባቸው ሰዎች አላረፉም፣ እነዚህ ባያውቁም ማለት ነው። ስለዚህ ሁሌ ይከታተሏቸዋል ሁሌ። ስለዚህ ከነሱ የተላከ መንፈስም ስፔሻሊ ወንዱ ልጅ ላይ አርፏል። መተት ድግምት የምትሉት ማለት ነው። ሁሌ ደግሞ ለሁለቱ ቅርብ የነበረ ሰው ቅድም ነግሬያቸዋለሁ። አንዳንድ ጊዜ ማን ነው የሚታመነው የሚባለውም ለዚህ ነው። መጀመሪያ ስነግራችሁ ምን ብያችኋለሁ? ቤቱ እንደተሰራ እናትየው ሞቱ ብያችኋለሁ። እናትየው የተወሰነ ጊዜ ኖረውበት፣ ስለዚህ ማን ይኖርበት ይከራዩ ሲባል ነው አይ ከሚከራይ አጎታችንን በጣም ስለምንወደው አጎታችን ይቀመጥበት ብለው ከኪራይ ቤት አጎት እንዲቀመጥ ተደርጓል። አጎት በፊትም ጀምሮ ይታወቅ ስለነበረ ምክንያቱም የእናትየው ወንድም ነው ብያችኋለሁ። ስለዚህ እናትየው ወይም ደግሞ እህቱ እያሉ ከባለም ጋር ያው ይታወቃል እና ያኔ በሚሄድበት ሰዓት ላይ ከባልየውን ጋር በጣም ይቀራረባልና ለካ በገንዘብ ተገዝቶ እዛ ቤተሰብ ቢቀመጥ ኢንፎርሜሽን ሊክ የሚያደርገው ለዛኛው ቤተሰብ እሱ ነበረ። እነዛኛው ደግሞ ያን ነገር እየቀመሩ የሚያደርጉትን ያደርጋሉ። ስለዚህ ትልቁ ዓላማቸው ምንድን ነበረ? እርስ በርስ አበጣብጠው
ይህንን ቤተሰብ ከቻሉ መበተን፣ ካልቻሉ ደግሞ እጁ ላይ ያለው ምንም ነገር እንዳይኖር፣ ኃይል እንዳይኖረው፣ አቅም እንዳይኖረው ማለት ነው። ፍራቻው ምንድነው? ነገ ከነገ ወዲያ አቅም ካለው ይህንን ንብረት የልጅነታችን ንብረት ይሰጠን ብለው ይጠይቃሉ የሚል ፍራቻ ስለነበረ እንግዲህ ሰው ገና ለገና ንብረት ትጠይቃለሁ ብሎ በዚህ ደረጃ በረቀቀ መንገድ ገና የወደፊቱን አስቦ መተት መላክ፣ ድግምት መላክ እንግዲህ የደረስንበት ደረጃ ይሄ ነው እና ለካ ቤተሰቡን እያባላ ያለው መንፈስ ይሄኛው ነው። የቤተሰቦቹ ቅድም ነገር ከእናትና ከአባት የመጣው እንዳለ ሆኖ ፕላስ ገና ለገና ወደፊት አንድ ቀን ንብረት ይጠይቃሉ በሚል ልጆቹ ላይ የተላከ መንፈስ። ኢንፎርሜሽን የሚያቀብለው ማን ነው? ቅድም የነገርኳቸው ሰው። ልክ ሲታወቅ ልጅቷ የበለጠ ልይዛትና መጠንከር ጀመረች። መስገር ጀመረች፣ መቀጥቀጥ ጀመረች። ለእህቶቿም ነገረቻቸው እውን የሆነውን ነገር። ስለዚህ እነሱም እንዲበረቱ፣ እነሱ እየበረተው ግን መበርታት ያልቻለ ወንድምየው ነው። ወንድምየው በፍጹም የተነገረው ነገር ነው ማሾፍ ሁሉ ጀመረ ነው የተባለው። ማሾፍ በሙሉ ስሙ፣ በነገራችን ላይ በእውነተኛ ስሙ አይደለም የሚጠሩት፣ በቤት ስሙ ነው የሚጠሩት። የቤት ስሙን ነግረውኛል። የቤት ስሙ ከተናገርኩ ታሪኩ በራሱ ስለሚናገር ማንነታቸው ይታወቃል። ማንነታቸውን ይታወቅ ደግሞ አልተፈለገም። ግን በቃ ቤተሰብ ውስጥም እንደዚህ አይነት ታሪክ አለ፣ ቤተሰብ የሚያበጣብጥ እንደዚህ አይነት መንፈስ አለ የሚለውን ነገር ሰው እንዲማርበት ስለፈለገች ነው ይህን ታሪክ የነገረችው፣ የኔን ፕሮግራም ስለምትከታተል እና እስቲል ነው የምላችሁ። እስቲል ነው የቤቱ ጉዳይ አልለየለትም። አሁንም ጭቅጭቅ ላይ ናቸው። በነገራችን ላይ የረጅም ጊዜ ታሪክ ቢሆንም አሁን እስቲል ነው ቤቱ አልተሸጠም። ያ ሰው ነው የሚኖርበት የእናታቸው ወንድም አጎታቸው ወደ የሚያቀብለው መረጃ የሚሰጠው መረጃ ብቻ አይደለም። እዛ ቤት ውስጥ የነበረው እንግዲህ ልጆቹ ወደ ውጭ ሲሄዱ የተወሰነ ንብረታቸውን የራሳቸው የሆነ ንብረት፣ ልብስ፣ የተወሰነ ነገር ትተው ሄደዋል። በጣም በሚገርም ሁኔታ ግን የወንዱ ልጅ የመጨረሻ የወንዱ ልጅ ሞር ትኩረት የተደረገበት ነገ ወንድ ስለሆነ ሊጠይቀን ይችላል ተብሎ የተፈራው እሱ ስለሆነ የእሱን ልብስና የእሱን ጫማ ሁሉ የለበሰውን ልብስ ሁሉ አሳልፈው እንደሰጠ እንደደርሱበት ነው የነገረችኝ። ስለዚህ በዛ አሰርተውበት ነው ልጁን ከእህቶቹ ጋር እያባሉት ያሉት። አሁን እቺ ልጅና እህቶቿ ገብቷቸዋል። ወንድምየው ግን አልገባውም ገና እስኪለቀው ድረስ ማለት ነው። ተው ግድ የለህም እኛን እያበጣበጠ ያለው ይሄ ታሪክ ነው፣ ዝም ብላችሁ አሉባልታ አታውሩ፣ ኧረ እንደዚህ አይነት መርሃ ግብር ተመልከት ብለው ሊንክ ማለት ነው የኔን የመምህር ተስፋዬን የመምላከ መንክራትን የቀሴ ነው ከለማርያም እንደዚህ ሊንክ ሲላክለት ያየውና ኤኒዌይ እሱ ያለችውን በቃ መድገም አያስፈልገኝም። ያው ብዙ ሰዎች እንደዛ ሊሉ እንደሚችሉ ስለማቅ እና ጭራሽ በጣም እንደሚጠላን የነገረችን። ለምን እንደሚጠላን መገመት ኤኒዌይ አሁንም በዛ አይነት ኮንዲሽን ላይ ነው ያሉት። ያ መንፈስ ቤተሰቡን እያበጣበጠ እስቲል ነው ቤቱ አልተሸጠም፣ ያ ሰውን የሚኖርበት ግን እናስወጣዋለን ያለችው። ምክንያቱም በቃ አሁን ደርሰንበታል እውነቱን። መንፈሱ ምንም ነገር ሳይደብቅ ነው የተናገረው፣ እያንዳንዱን ነገር ስቴፕ ባይ ስቴፕ ማለት ነው። ስለዚህ ሲጠይቁት ምላሱ ላይ አውቀዋል። ለመካድ ቢሞክሩም በቃ ያን ነገር እንዳደረገ ደርሰውበታል። ስለዚህ እሱን እናሰጠዋለን፣ ቤቱን እናከራየዋለን። ግን በጣም በሚገርም ሁኔታ እንደዛ ፍቅር የነበረውን ቤተሰብ፣ በድህነቱ ይፋቀር የነበረውን ቤተሰብ ሀብትና ገንዘብ ማግኘት ሲጀምር መበጥበጥ ጀመሩ። ያኔ እንፋቀር ነበር፣ አሁን እንደ አቅማችን ሀብት ማግኘት ሲጀምር ግን መበጣበጥ ጀመርን። ስለዚህ የድሮ ድህነታችንን መናፈቅ ጀመርን ነው ስትል የነገረችኝ። እና የኛ ታሪክ የብዙ ቤተሰብ ታሪክ ይመስለናል። ምናልባት በዚህ ውስጥ ያላለፉ ሰዎች ካሉ እንደኛ የሚፋቀሩ ነገር ግን ምንም የሌላቸው በድህነታቸው ተሳስበው የሚኖሩ ሰዎች ካሉ በተቻላቸው መጠን እንዲጠነቀቁ፣ በተቻላቸው መጠን ልክ ህይወታቸው እየተለወጠ በሚመጣበት ሰዓት ላይ መቀኛ ሰው ከጎን ሊነሳ እንደሚችል መጠርጠርና ቅድመ ዝግጅት ማድረግ አለባቸው። ስለዚህ የሚያስተምር ከሆነ አስተምርበት ብላ ነው የነገረችኝ። እንግዲህ ሁሌ እምላለሁ የምትማሩበት ከሆነ ተማሩበት። ዛሬም ብዙ ያልነቁ ወገኖች ስላሉ ማለት ነው። እና ሀብት ሲያፈሩ መከራ ነው ኢትዮጵያ ውስጥ፣ ድህነትም መከራ ነው። ግን የሚያስማማ ምንድነው? በድህነቱም ሀብት በማፍሪያውም ጊዜ ሁሌ ማስታወስ ያለብን አንድ አምላክን ነው። ከብዙ ነገር ነፃ የሚያደርገን እሱ ስለሆነ ማለት ነው። እንግዲህ የዛሬው ታሪክ የተከታተላችሁትን ነበረ።
ምናልባት የዚህ አይነት ተመሳሳይ ታሪክ ያላችሁ ደርሱኝ ትችላላችሁ። በቀጣይ በሌላ መርሃ ግብር በሌላ ታሪክ እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ